ተወዳጁ የአውሮፓ ቻምፒየንስ ሊግ ውድድር ተመልሷል። ዛሬና ነገ ደግሞ የ16ቱ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ይከናወናሉ። ከነዚህ የሳምንቱ ተጠባቂ ጨዋታዎች መካከል በነገው ዕለት የሚደረገው የፒኤስጂና የቼልሲ ጨዋታ የብዙሃኑ ትኩረት ከተሰጣቸው ጨዋታዎች መካከል ከቀዳሚዎቹ ተርታ የሚሰለፍ የጨዋታ መርሃ ግብር ነው። እንደሚታወሰው ሁለቱ ቡድኖች ባሳለፍነው ክረምት የዓለም የክለቦች ዋንጫ የፍጻሜ ጨዋታ ላይ ተገናኝተው ነበር። በዛ ጨዋታ ላይ የምዕራብ ለንደኑ ክለብ ቼልሲ ከሙሉ የጨዋታ ብልጫ ጋር ያንን ጨዋታ አሸንፈው የዋንጫው ባለቤት እንደነበር ይታወሳል። ታዲያ በዛ ጨዋታ ላይ የጨዋታው አሸናፊ ይሆናል የሚል ቅድመ ግምት የተሰጠው የቻምፒየንስ ሊግ አሸናፊው ክለብ ፒኤስጂ ነበር። ነገር ግን ቼልሲ ግምቶችን ፉርሽ አድርጎ ያንን ጨዋታ በማሸነፍ የዋንጫው አሸናፊ እንደነበር ይታወሳል። ታዲያ ከወራት በኋላ ደግሞ በአውሮፓ ቻምፒየንስ ሊግ ሁለቱ ክለቦች ዳግም ተመልሰው ተገናኝተዋል። በዚህ ጨዋታ ላይም ልክ እንደ ዓለም የክለቦች ዋንጫ የፍጻሜ ጨዋታ ሁሉ የማሸነፍ ቅድመ ግምት የተሰጠው የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ ያሸነፈው የፒኤስጂ እግር ኳስ ክለብ ነው። በዚህ ጨዋታ ላይ ምን አይነት ፉክክርን ልንመለከት እንችላለን? ፒኤስጂዎች በውድድር ዓመቱ ወጣ ገባ ጊዜን እያሳለፉ ይገኛሉ። ታዲያ በዚህ ጨዋታስ ላይ አስተማማኝ ብቃት ሜዳ ላይ ሲያሳዩ እንመለከታቸው ይሆን? ቼልሲዎችስ ልክ እንደባለፈው የዓለም የክለቦች ዋንጫ ፍጻሜ ጨዋታ ሁሉ በድንቅ ፐርፎርማንስ ይህንን ጨዋታ ሲያሸንፉ እንመለከታቸው ይሆን? ከዚህም ባለፈ አሰልጣኙ ሊያም ሮዚነር ለዚህ ጨዋታ ምን አይነት ታክቲክን ይዞ ወደ ሜዳ ሊቀርብ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ቻምፒየንስ ሊጉ ተመልሷል። እንግዲህ ይህ ሳምንት ደግሞ ትልልቅ የአውሮፓ ቻምፒየንስ ሊግ ጨዋታዎችን የምንመለከትበት ሳምንት ነው። የመጀመሪያ ዙር የ16ቱ ጥሎ ማለፍ ጨዋታዎችን እንግዲህ ከዛሬ ጀምሮ እንመለከታለን። ለምሳሌ ዛሬ ጋላታሳራይ ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። ከዚህ በተጨማሪ ደግሞ የአትሌቲኮ ማድሪድና የቶተንሃም፣ የአታላንታና የባየር ሚዩኒክ፣ የኒውካስልና የባርሴሎና ጨዋታዎች ይጠበቃሉ። ሁሉም ጨዋታዎች ማለት ይቻላል በጣም ትልልቅ የሚባሉ የጨዋታ መርሃ ግብሮች ናቸው። ታዲያ ነገ ደግሞ ከሚደረጉ ጨዋታዎች መካከል የፒኤስጂና የቼልሲ ጨዋታ ምናልባትም ደግሞ ከሪያል ማድሪድና ከማንቸስተር ሲቲ ቀጥሎ የዕለቱ በጣም ትልቅ ግምት የሚሰጠው ጨዋታ ነው። በእርግጥ ባየር ሌቨርኩሰንም ከአርሰናል በጣም ትልቅ ጨዋታ ነው። ነገር ግን ሁለት ትልልቅ ቡድኖች ደግሞ የሚያደርጉት ጨዋታ ከመሆኑ አኳያ የፒኤስጂና የቼልሲ ጨዋታ በጉጉት የሚጠበቅ የጨዋታ መርሃ ግብር ነው ማለት ነው። እንግዲህ እንደምታስታውሱት ሁለቱ ክለቦች በባለፈው ተገናኝተው ነበረ። የዓለም የክለቦች ዋንጫ ክረምት ወር ላይ ሲደረግ ሁለቱ ክለቦች ተገናኝተው ነበረ የፍጻሜ ጨዋታ ላይ እና የብዙዎቹ ግምት የነበረው ፒኤስጂ በቀላሉ ያንን ጨዋታ እንደሚያሸንፍ ነበረ። ቼልሲ በዛ ጨዋታ ላይ ዝቅተኛ ግምት ተሰጥቶት ነበረ ወደ ሜዳ የገባው። ነገር ግን ደግሞ የኤንዞ ማሬስካው ቼልሲ በዛ ጨዋታ ላይ እጅግ በጣም በከፍተኛ የበላይነት እና ደግሞ በከፍተኛ ዶሚኔሽን ነው ያንን ጨዋታ 3 ጎሎችን አስቆጥሮ አሸንፎ መውጣት የቻለው እና እንግዲህ ያንን ጨዋታ ከተሸነፉ በኋላ ፒኤስጂዎች ቼልሲን ድጋሚ የሆነ ውድድር ላይ ማግኘት ይፈልጉ እንደነበር ሲገለጽ ነበርና እንግዲህ ምኞታቸው ሰምሮላቸው አሁንም እንደገና በጥቂት ወራት ልዩነት ውስጥ ሊገናኙ ችለዋል ማለት ነው። አሁንም የሚገርመው ልክ እንደዛኛው ጊዜ ሁሉ የማሸነፍ ቅድመ ግምት የተሰጠው ለቻምፒየንስ ሊግ አሸናፊው ፒኤስጂ ነው። የዛኔም ልክ የፍጻሜ ጨዋታቸውን ከማድረጋቸው በፊት የተለያዩ ተንታኞች ሀሳቦቻቸውን ሲያስቀምጡ የጨዋታውን የማሸነፍ ቅድመ ግምት የሰጡት ለፒኤስጂ ነበር። ፒኤስጂ በጣም ጥሩ ከዋክብት ተጫዋቾችን የያዘ ቡድን ነው። ከዚህ በተጨማሪ ቻምፒየንስ ሊግን ያሸነፈ ቡድን ነው። በውድድር ዓመቱ ብዙ ዋንጫዎችን አሸንፏል። የሊግን ጨምሮ ቻምፒየንስ ሊግን ያሸነፈ ቡድን ነው እና ደግሞ እንዲህ አይነት ቅድመ ግምቶች ቢሰጡ ብዙም የሚያስገርም ላይሆን ይችላል። ግን ቼልሲን ደግሞ በዛ ደረጃ ዝቅ አድርጎ የምንመለከተው ቡድን አልነበረም እና ግምቶች ተቃራኒ ሆኑ። ቼልሲ ያንን ጨዋታ አሸንፎ ወጣ። አሁንም በተመሳሳይ የማሸነፍ ቅድመ ግምት እየተሰጠ የሚገኘው ለፒኤስጂ መሆኑ ብዙዎቻችንን የሚያነጋግር ጉዳይ ሊሆን ይችላል እና ኦፕታ ሱፐር ኮምፒውተር እንደውም ከዚህ ጨዋታ በፊት በሰራው ግምት መሰረት በዚህ ጨዋታ ላይ የማሸነፍ ቅድመ ግምት የሰጠውት ለቻምፒየንስ ሊግ አሸናፊው
ፒኤስጂ ነው የሚል ግምቱን አስቀምጧል። 49.2% ነው የማሸነፍ ቅድመ ግምቱን የሰጠው። በአንጻሩ ቼልሲ 26.4% የማሸነፍ ቅድመ ግምት ተሰጥቶታል እና ቼልሲ በተለይ እንደዚህ ዝቅተኛ ግምት መሰጠቱ ያለ ጫና እንዲጫወት ጫናው የበለጠ ፒኤስጂ ላይ መሆኑ አይቀርም ትልቅ የማሸነፍ ቅድመ ግምት ስለተሰጠው ማለት ነው እና ያንን ነገር ነው እንግዲህ የምንመለከተው። ታሪክም ቢሆን ወደ ፒኤስጂ ያጋድላል። ምክንያቱም ቼልሲ በባለፉት ባደረጋቸው 8 ከፒኤስጂ ጋር ባደረጋቸው የቻምፒየንስ ሊግ ጨዋታዎች ላይ 3ቱን ተሸንፏል ማለት ነው። በ3 ጨዋታዎች ላይ ተሸንፏል። ከዚህ በተጨማሪ ደግሞ ፒኤስጂ በተለይም በእንደዚህ አይነት ጨዋታዎች ላይ በባለፈው ዓመት ለምሳሌ በነበረው ፐርፎርማንስ ብትመለከቱት በጣም ጥሩ ግስጋሴን ማድረግ የቻለ ቡድን እንደነበር ተመልክተናል። ከዚህ በተጨማሪ ደግሞ እንግዲህ አሁን የቻምፒየንስ ሊግ አሸናፊው ክለብ ይሄንን ጨዋታ ሲያከናውን በባለፈው በሞናኮ 3-1 የተሸነፈበትን ጨዋታ ብዙዎቻችን እናስታውሳለን። አርብ ዕለት የተደረገ ጨዋታ ነው 3-1 የተሸነፉበትና አሁን የሉዊስ ኤንሪኬ ቡድን በደንብ ጥያቄ ምልክት ውስጥ እየገባ የሚገኝ ቡድን ሆኗል። በእርግጥ አሁንም ከዋክብ ተጫዋቾች አሉት፣ ምንም ጥያቄ የለውም። እነ ክቫራትስኬሊያ፣ ዲዛይር ዱዌ እና ኦስማን ዴምቤሌ አይነት በጣም ጥሩ ጥሩ ኳሊቲ ያላቸው ተጫዋቾች በቡድን ውስጥ ይገኛሉ። ነገር ግን ደግሞ በተለይም በሊግ ላይ ያስመዘገቡት ውጤት ወይም ሊግ ዋን ላይ በባለፈው ያስመዘገቡት ውጤት ጥያቄ ምልክት ውስጥ እንዲገቡ አድርጓቸዋል። ከዚህ በተጨማሪ አሁን ከሎንስ ጋር ነው በሊጉ ዋንጫ ላይ የተፎካከሩ የሚገኙት። ብዙ ጊዜ እንደምታውቁት ፒኤስጂ በቃ ሊጉን ለብቻው ዶሚኔት አድርጎታል። እንደውም ልክ የጀርመን ሊግ ፋርመርስ ሊግ እንደሚባለው ሁሉ ይሄንኛውም ፋርመርስ ሊግ ነው የሚባለው። ለምን በቃ በየአመቱ ፒኤስጂ ነው ዋንጫ የሚበላው። ምንም የታወቀ ነገር ነው። ገና ሲዝኑ ሳይጀመር ፒኤስጂ ዋንጫ እንደሚበላ ይታወቃል። ኢቨን አዲስ አሰልጣኝ እንደውም ሲቀጠር የሊጓንን እንዲበላ አይደለም የሚፈለገው። ሊጓን በቃ መስት ነው ማምጣት ያለበት ዋንጫ ነው፣ ምንም ጥያቄ የለውም። ከዛ ውጭ ግን ቻምፒየንስ ሊግን ሌሎች ዋንጫዎች ላይ ደግሞ ፎከስ እንዲያደርግ ይፈልጋል። ዘንድሮ ግን ጥያቄ ምልክቱ ውስጥ ገብቷል። ፒኤስጂ በተለይ ከሎንስ ጋር እየተፎካከረ ነው የሚገኘው። ጭራሽ ሎንስ የደረጃ ሰንጠረዥ አናት ላይ ሁሉ ሲቀመጥ እየተመለከትን ነው እና ይሄ የሉዊስ ኤንሪኬ ውጤታማነት ጥያቄ ምልክት ውስጥ እንዲገባ ያደረገ ጉዳይ ሆኗል ማለት ነው። እንግዲህ እንደምታውቁት ባለፈው በተለይም ቡድኑ የጥሎ ማለፍ ጨዋታውን አድርጎ ነው ወደዚህ ጨዋታ የመጣው። ከሞናኮ ጋር የጥሎ ማለፍ ጨዋታውን አድርጎ ነበር። እናም ከሞናኮ ጋር ባደረገው ጨዋታ በደርሶ መልስ አሸንፎ ነው ወደ 16ቱ ጥሎ ማለፍ መምጣት የቻለው። ያው ፒኤስጂ ለምን ከ1 እስከ 8ኛ ደረጃን ይዞ አላጠናቀቀም የሚል አይነት ጥያቄ ሊቀርብ ይችላል። ነገር ግን እንዲህ አይነት ጥያቄዎች ምላሽ የሚኖራቸው የውድድር ዓመቱ መጨረሻ ላይ ነው። በባለፈው ዓመት ፒኤስጂ ከ1 እስከ 8ኛ ያለውን ደረጃ ይዞ አላጠናቀቀም። ነገር ግን ከዛ በኋላ በጥሎ ማለፍ ባለሳሳት ያሸነፉት ማንቸስተር ሲቲን ይመስለኛል። ማንቸስተር ሲቲን አሸንፈው ወደ ቀጣዩ ዙር አለፉ። ከዛ በኋላ ካለፉ በኋላ ግን እንዳያችሁት አርሰናልን የሚያክልም ትልቅ ቡድን ጥለው ፋይናል ደርሰው ኢንተር ሚላንን ረምርመው ነው ዋንጫውን ያነሱትና አሁንም ፍጻሜ አይደርሱም ብለን እርግጠኛ ሆነን መናገር የለብንም። ምክንያቱም ፒኤስጂ አሁን ባለው ሁኔታ ረጅም ርቀት አይጓዝም ብለን እርግጠኛ ሆነን ላንናገር እንችላለን እና ምናልባት ደግሞ የባለፈው ፐርፎርማንስ ከአሁኑ ጋር አብሮ የሚሄድ ላይሆን እንደሚችል ነው ማንሳት የሚያስፈልገው ማለት ነው። ስለዚህ የፒኤስጂ ፐርፎርማንስ ላይ ጥያቄ ይነሳል። ሁለቱ ቡድኖች ከዚህ በፊት በቻምፒየንስ ሊግ ለምሳሌ 2015-16 የውድድር ዘመን ላይ ተገናኝተው ነበር። የዛኔ ሁለቱንም ጨዋታዎች አሸነፈው ፒኤስጂ ነበር። የመጀመሪያውን ዙር በሜዳቸው 2-1 አሸነፉ። ከዛ በመቀጠል ሁለተኛውንም ጨዋታ ደግሞ እንደዚሁ ወደ ስታንፎርድ ብሪጅ አቅንተው 2-1 አሸንፈው በድምር ውጤት 4-2 ነው ያንን ጨዋታ አሸንፈው ማለፍ የቻሉት ማለት ነው። ያንን ተመልክተናል። አሁን አሰልጣኝ ሊያም ሮዚነር በተለይም ለዚህ ጨዋታ ምን አይነት ቅድመ ዝግጅት ሊያደርግ ይችላል ተብሎ ሲጠየቅ የባለፈውን የዓለም የክለቦች ዋንጫ ፍጻሜን ጨዋታ በደንብ የሚመለከተው ጨዋታ ይመስለኛል። እንዴት ነበረ ቼልሲ በኤንዞ ማሬስካ ስር ያንን ጨዋታ አሸንፎ የወጣው? አሁን ደግሞ ምን ነገሮችን ብንተገብር ልናሸንፍ እንችላለን የሚለውን ነገር በደንብ የሚመለከተው ጉዳይ ይመስለኛል። በዛ ጨዋታ ላይ እንግዲህ እንደምታስታውሱት ቼልሲ 10 ሙከራ ሞክሯል። 2.06 ኤክስፔክትድ ጎል ነበረው። ከ10ሩ 5ቱ ኢላማውን የጠበቀ ሙከራ ነበር። በኳስ ቁጥጥር የበላይነት ብቻ ነው የተበለጡት። 34% የኳስ ቁጥጥር ድርሻ ነበራቸው። በአንጻሩ ፒኤስጂን ስትመለከቱ
0.53 ነው ኤክስፔክትድ ጎል የነበረው። ያ ማለት አንድ ጎል እንኳን በዚህ ጨዋታ ላይ እንዲያስቆጥር አይጠበቅበትም ነበረ። ቼልሲን አላስጨነቁም፣ ፕሬዠር አላሳደሩም፣ ቼልሲ ላይ ጫን ብለው ሲጫወቱ አልነበረም። የቼልሲ ተከላካይም ያንን አልፈቀደላቸውም። 8 ሙከራ ሞክረው ከ8ቱ 6ቱ ኢላማቸውን የጠበቁ ነበሩ። 66% ኳስ የተቆጣጠረ ቡድን ሆኖ ነው እንግዲህ በዛ ጨዋታ ላይ ቡድኑ የተሸነፈው ማለት ነው። እና አሁን እንግዲህ በእንዲህ አይነት የጨዋታ መርሃ ግብር ላይ ደግሞ ምን አይነት ውጤት ሊመዘገብ ይችላል የሚለውን ነገር መመልከት በጣም አስፈላጊ ነው። እና አሰልጣኝ ሊያም ሮዚነር ኤንዞ ማሬስካ ምን አይነት ፎርሜሽን እና ምን አይነት ታክቲክ ይዞ ገብቶ ነው ያንን ጨዋታ ያሸነፈው? የፒኤስጂ ጥንካሬ ምንድን ነው? በተለይ ደካማ ጎናቸው ደግሞ ምንድን ነው የሚለውን አሰልጣኝ ሊያም ሮዚነር በደንብ የሚያጠናው ጉዳይ ይመስለኛል። ያው ጥሩ አድቫንቴጁ ምንድን ነው? ሊያም ሮዚነር ከዚህ ቀደም በሊግ ዋን ያሰለጥን ነበረ ስትራስቡርግ የተባለውን ክለብና የፒኤስጂን ብቃት ከሞላ ጎደል የሚያውቅ አሰልጣኝ ነው። በየሳምንቱ ፒኤስጂዎች ምን አይነት ፐርፎርማንስ ያሳያሉ፣ ምን አይነት ብቃት አላቸው የሚለውን ነገር በደንብ የሚያውቅ አሰልጣኝ ስለሆነ አንዱ ለዛ ይህ ነገር ይረዳዋል ብዬ አስባለሁ። ሌላው ግን በተለይ ደግሞ በቻምፒየንስ ሊግ የልምድ ደረጃ ደግሞ ከተመለከትን በጣም ከፍ ባለ ሁኔታ ቼልሲን እንመለከታለን። ምክንያቱም ቼልሲ ከፒኤስጂም በላይ የቻምፒየንስ ሊግ ዋንጫዎችን ያሸነፈ ቡድን ነው። እንደምታውቁት 2012 ላይ የቻምፒየንስ ሊግ ዋንጫና ያሸነፈ ቡድን ነው። የሮቤርቶ ዲማቲዮ ቡድን ያ የነ ዲዲየር ድሮግባ፣ ራሜሬስ፣ ፔተር ቼክ፣ ጆን ቴሪ እንዲሁ ደግሞ የነ ፈርናንዶ ቶሬዝ እና የሌሎች ተጫዋቾች ስብስብ የቻምፒየንስ ሊግ ዋንጫን አሸንፎ ነበር ባየር ሚዩኒክን በማሸነፍ እንዲሁ ደግሞ ከጥቂት ዓመታት በፊት ደግሞ በአሰልጣኝ ቶማስ ቱሄል ስር ያንን የቻምፒየንስ ሊግ ዋንጫ አሸንፎ የነበረ ቡድን ነው። ኢቭን ደጋግሞ ፋይናል የደረሰ ቡድን እንደሆነም ይታወቃል። ለምሳሌ ሞስኮ ላይ ቻምፒየንስ ሊግ ፋይናል ደርሰው በመለያ ምቶች ነው ተሸንፈው ዋንጫውን ያጡት በማንቸስተር ዩናይትድ። እንደምታስታውሱት በዛ ጨዋታ ላይ አኔሊካ የፍጹም ቅጣት ምት አምክኖ ነበረ። ጆን ቴሪን በተመሳሳይ እንደውም ጆን ቴሪ ባለፈው አንድ ፖድካስት ላይ ቀርቦ ሲናገር በቃ ያ የቻምፒየንስ ሊግ ምሽት ያንን የሳትኩት የፍጹም ቅጣት ምት አንዳንዴ ከእንቅልፌ ሁሉ ያባንነኛል ብሎ ሲናገር ነበረና በጣም ስሜቱ ከባድ እንደነበር ነው ጆን ቴሪ ሲናገር የነበረው። እንግዲህ ቼልሲ በተደጋጋሚ ጊዜ ከአንዴም 2-3 ጊዜ የቻምፒየንስ ሊግ ፍጻሜ ላይ በመድረስ የሚታወቅ ቡድን ነው እና ደግሞ ቻምፒየንስ ሊግ ፍጻሜ ላይ ሲደርስ ዋንጫውን እንዴት ማሸነፍ እንዳለበት ያውቃል። በአውሮፓ ደግሞ ጃይንት ከሚባሉ ክለቦች መካከል አንዱ ነው። ብቸኛው ደግሞ ክለብም ነው ሁሉንም የአውሮፓ መድረክ ዋንጫዎች ያሸነፈ። ቻምፒየንስ ሊግንም ዩሮፓ ሊግንም ኮንፈረንስ ሊግንም ያሸነፈ የትኛውም የአውሮፓ ክለብ የለም። ቼልሲ በዛ ደረጃ ቁጥር አንድ የሚባለውና ብቸኛው ክለብ ነው። ምናልባት ቻምፒየንስ ሊግና ዩሮፓ ሊግን ያሸነፉ ክለቦች ሊኖሩ ይችላሉ። ልክ እንደ ማንቸስተር ዩናይትድ አይነት ክለቦች ቻምፒየንስ ሊግን ብቻ ያሸነፉ ይኖራሉ፣ ዩሮፓ ሊግን ብቻ ያሸነፉ ይኖራሉ። ቼልሲ ግን ሶስቱንም በማሸነፍ ጥምር የሶስትዮሽ ዋንጫ ባለቤት ብቸኛው ቡድን ነው በአውሮፓ ታሪክና ቼልሲ ደግሞ በእንዲህ አይነት መድረኮች ላይ በጣም ጠንካራ ቡድን እንደሆነ ይታወቃል። ያው ቼልሲ ከአንድ ዓመት በኋላ ነው ወደ ቻምፒየንስ ሊግ የተመለሰው። እንግዲህ እንደምታውቁት ኮንፈረንስ ሊግ ላይ ነበረ ከአንድ የውድድር ዓመት በፊት። ከዛ በፊት ደግሞ ይመስለኛል ምንም ውድድር ላይ አልነበርም እና 12ኛ የጨረሰበት ሲዝን እንደነበረ ታስታውሳላችሁ። እና እንግዲህ ከሁለት ዓመታት በኋላ ነው ወደዚህ ወደ ቻምፒየንስ ሊግ ውድድር የመጣውና በዚህ የቻምፒየንስ ሊግ ውድድር ላይ ደግሞ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው የሚጠበቅ ጉዳይ ነው። እንግዲህ የቼልሲን ቡድን በተመለከተ በተለይም ደግሞ እያደረጋቸው በሚገኙ ጨዋታዎች ላይ ለምሳሌ ሊያም ሮዚነር ቼልሲን ከተረከበ በኋላ ማለት ነው። በተለይም ደግሞ ሊያም ሮዚነር የቼልሲ አሰልጣኝ ከሆነ በኋላ በሁሉም ውድድሮች ባደረጋቸው 15 ጨዋታዎች 38 ጎሎችን ያስቆጠረ ቡድን ነው። በዚህም የሚበለጠው በአርሰናል ብቻ ነው 39 ጎሎች በባለፉት ጨዋታዎች ላይ ባስቆጠረው ቡድን። ከዛ በስተቀር ግን በእነዚህ ጨዋታዎች ላይ 38 ጎሎችን ያስቆጠረ ቡድን ነው እና በአንድ ጨዋታ በአማካይ ቢያንስ 2 እና ከዛ በላይ ጎሎችን ያስቆጥራል እንደማለት ነው የሊያም ሮዚነሩ ቼልሲ። ስለዚህ አንዱ በዚህ ጨዋታ ላይ ጎል ልንመለከትበት እንደምንችል ፍንጭ የሚሰጠን ጉዳይ ይሄ ነው። በሁለቱም ቡድኖች በኩል ፍሪ ፍሎይንግ ያለው ፉትቦል እና ደግሞ ጎሎች በተደጋጋሚ ጊዜ ሲቆጠሩ ልንመለከትበት የምንችልበት ጨዋታ ይሆናል ተብሎ ይጠበቃል። ያው ለቼልሲ አሁን ትልቁ ነገር ምንድነው? የሚሳተፍባቸው ውድድሮች አሉ። ቻምፒየንስ ሊግ ላይ ረጅም ርቀት መጓዝ ይፈልጋል። ኤፍኤ ካፕ ሩብ ፍጻሜ ደርሷል። ከፖርትቬል ጋር ነው ቼልሲ የተደለደለው። ኦልሞስት ግማሽ ፍጻሜ ሊገባ እንደሚችል የሚጠበቅ ጉዳይ ነው። ከዛ ደግሞ ፕሪሚየር ሊግ ላይ የቶፕ 4 ተፎካካሪ ነው እና በእነዚህ ውድድሮች ላይ ነው እንግዲህ አሁን ቼልሲ እየተፎካከረ የሚገኘው። ያው ስለ ጎል አስቆጣሪነቱ ስናነሳ
በተከታታይ ጨዋታዎች ላይ እንኳን ጎሎችን ያስቆጠረ ነው። ባለፈው አስቶን ቪላ ላይ 4 ጎሎችን ያስቆጠረ፣ እንዲሁ ደግሞ ባለፈው ቅዳሜ ዕለት በኤፍኤ ካፕ 4 ጎሎችን ደግሞ ሲያስቆጠር ተመልክተነዋል። ቼልሲ ጎል የማስቆጠር ችግር የለበትም። በተለይ አሁን ዣኦ ፔድሮ በጣም ጥሩ ፐርፎርማንስ ላይ የሚገኝበት ጊዜ ላይ ደርሰናል እና በፕሪሚየር ሊጉም ከሃላንድና ከኢጎር ቲያጎ በመቀጠል 3ኛው ከፍተኛ ግብ አስቆጣሪ ተጫዋች ነው። ለወርቅ ጫማ እየተፎካከረ ይገኛል። ከዚህ ባለፈ ደግሞ ሌሎች ውድድሮች ላይ አሁን ቼልሲ ትልልቅ የሚባሉ ተጋጣሚዎችን ሲገጥም እንዴት ነው እነዚህን ተጋጣሚዎች ማኔጅ የሚያደርገው የሚለውን ያያችሁት ጉዳይ ነው። ለምሳሌ ዘንድሮ ባርሰሎናን ገጥሟል። ባርሰሎና ትልቅ ቡድን ነው፣ ግን ባርሰሎናን ደግሞ ሲገጥም እንደ ባርሰሎናነቱ ነው ቼልሲ ያንን ጨዋታ ያደረገውና አሸንፎ ጨዋታውን ያጠናቀቀው። በክሊንሺት 3 ጎሎችን አስቆጥሮ ነው ቼልሲ ያንን ጨዋታ ያሸነፈው። ናፖሊን ወደ ደቡብ ጣሊያን ወደ ኔፕልስ ከተማ አቅንቶ እንደዚሁ ጎሎችን አስቆጥሮ አሸንፏል። ይሄ የቡድኑን ጥንካሬ በደንብ የሚያሳይ ነው። ከትልልቅ ቡድኖች ጋር በሚጫወትበት ጊዜ ቡድኑ እንዲህ አይነት ጠንካራ የሆኑ ፐርፎርማንሶችን የሚያሳይ ቡድን ነው እና በዚህኛውም የነገው ጨዋታ ላይ እንዲያው በቀላሉ እጅ ይሰጣል ተብሎ የሚጠበቅ ቡድን አይደለም። ስለዚህ ይህን ነገር እንመለከታለን። እንግዲህ እንደምታውቁት በተለይ በቡድን ውስጥ ወሳኝ የሚባሉ ተጫዋቾች አልነበሩም። በቅርብ ጊዜ እነ ጄሚ ጊቴንስ እና ኤስቴቫ ዊሊያን አይነት ተጫዋቾች አልነበሩም እና እንግዲህ ምናልባት ደግሞ ቼልሲ በዚህኛው ጨዋታ ላይ የትኞቹን ተጫዋቾች ያገኛል የሚለውን ነገር እንመለከታለን። ለፔዤ ጥሩ ነገሩ ኦስማን ዴምቤሌ በቅርብ ጨዋታዎች ላይ ጉዳት ላይ ነበረ። አሁን ግን ወደ ሜዳ አገግሞ ተመልሷል። የባለንዶር አሸናፊው ተጫዋች እንዲሁ ደግሞ ሴኒ ማዩሉ እንደዚሁ ወደ ሜዳ የተመለሰ ተጫዋች ነው እና ይሄ በጣም ጥሩ ዜና ይመስላል። ከዚህ በተጨማሪ ግን ለፔዤ ጥሩ ያልሆነው ዜና ፋቢያን ሩይዝን በዚህ ጨዋታ ላይ አያገኙም፣ የቡድኑን ወሳኝ ተጫዋች አያገኙም እና የአንደኛው ትልቁ ነገር መሆኑን በፔዤ በኩል እንመለከታለን። ከዛ በተጨማሪ ግን በተለይ በዚህ ቡድን ውስጥ ያሉ የፉልባክ ተጫዋቾች በፔዤ ውስጥ ያሉ የፉልባክ ተጫዋቾች እና የመከላከል መስመሩ እጅግ በጣም ጠንካራ ነው። ለምሳሌ አችራፍ ሀኪሚን እንመለከታለን። እንዲሁ ደግሞ እነ ኑኖ ሜንዴሽ አይነት ተጫዋቾች በጣም ጠንካራ ናቸውና ቼልሲ እንግዲህ ይህንን የተከላካይ መስመር ለማስከፈት ወይም ደግሞ ይህንን ጥቅጥቅ ያለውን በጣም ጠንካራ የሆኑ አግሬሲቭ የተከላካይ መስመር ተጫዋቾች አሉና እነዚህን ተጫዋቾች አስከፍቶ ጎሎችን ማስቆጠር የቼልሲ ትልቁ የቤት ስራ ነው። አሁን ቻምፒየንስ ሊግ ላይ ትልቁ ነገር ምንድን ነው? እንደ በፊቱ አዌ ጎል የሚባል ሩል የለም። ከሜዳ ውጭ ጎል ማስቆጠር የሚባል ህግ የለም። አሁን ቼልሲ ይህንን ጨዋታ ከሜዳ ውጭ ሲያከናውን እንዴት ባለ አድቫንቴጅ ጨዋታውን ሊያከናውን ይችላል የሚለው ነው። ጨዋታውን ማሸነፍ ለቼልሲ በጣም ትልቅ ውጤት ነው። በየትኛውም ውጤት ቢያሸንፍ 1-0 የሚያሸንፍ 2-1 የሚያሸንፍ ወይ 3-2 የሚያሸንፍ አሊያም 0-0 1-1 አቻ ቢወጣ ለቼልሲ ትልቅ አድቫንቴጅ ነው። ለምን? ቀጣዩ ጨዋታ የሚደረገው ስታንፎርድ ብሪጅ ላይ ነው። በሜዳው ነው ቼልሲ ጨዋታውን የሚያከናውነው። ስለዚህ ይሄ በጣም ለቼልሲ ትልቅ አድቫንቴጅ ነው። ጨዋታውን በነገው ዕለት የሚከናወነውን ጨዋታ በደንብ ማኔጅ ማድረግ የሚችል ከሆነ በደንብ ኮንትሮል ማድረግ የሚችሉ ከሆነ ያ በጣም ትልቅ የቼልሲን የማሸነፍን ጉዳይ በተመለከተ ሊወስንለት የሚችለው ጉዳይ ነው እና የነገው ጨዋታ አንዱ ትልቁ ወሳኝ ጨዋታ ይሆናል ማለት ነው። ከሜዳ ውጭ የሚከናወነው ጨዋታ ፔዤ በሜዳው ነው ጨዋታውን የሚያከናውነው። የደጋፊው ድባብ አለ፣ በጣም ያ ትልቁ ስሜት አለ። ፔዤ ማይሸነፍ ቡድን ነው ብዬ መናገር አልችልም በግሌ። ምክንያቱም በባለፈው የጥሎ ማለፍ ጨዋታ ላይ ሁለቱንም ጨዋታዎች አይቻቸው ነበረ፣ ከሞናኮ ጋር የተደረጉትን 2 ጨዋታዎችና ሞናኮዎች በጣም ፈትነው ነበረ። እንደውም ጭራሽ በመጀመሪያው ዙር ላይ 2-0 ሁሉ ሞናኮ ሲመራ ነበር እና ዋይናት ቼልሲ ጎል ማያስቆጠርበት ምክንያት የለም። እነ ዣኦ ፔድሮ እነ ኤንዞ ፈርናንዴዝ አሁን ጥሩ ፎርም ላይ ይገኛሉ። ኢቭን ጋርናቾ አሁን ባለፈው በእርግጥ ኤፍ ኤ ካፕም ጨዋታ ላይ ቢሆን መጥቶለታል እና ያንን ሞመንተም ደግሞ በደንብ ቼልሲ ማስቀጠል የሚችል ከሆነ ጎል አስቆጥሮ ልንመለከተው እንችላለን እና እኔ ጎሎች የሚኖሩ ጨዋታ እንደሆነ አስባለሁ። በፔዤም በኩል በቼልሲም በኩል ጎሎች የሚቆጠሩበት ጨዋታ ይመስለኛል። ለቼልሲ በጣም ትልቁ ነገር የማርክ ኩኩሬያ ወደ ሜዳ መመለስ ነው። እንግዲህ ማርክ ኩኩሬያ እንደምታውቁት ከሰሞኑ ጉዳት ገጥሞት ጥቂት ጨዋታዎች አመልጠውት ነበር እና በባለፈው ተቀይሮ ሲገባ ስንመለከተው ነበር የአስቶን ቪላው ጨዋታ ላይ። አሁን በጣም ጥሩ ነገር ነው የዚህ ተጫዋች መመለስ። የቼልሲን የተከላካይ መስመር የበለጠ ጠንካራ ሊያደርገው ይችላል። ሬሲ ጄምስ እንዳለ ሆኖ ከዚህ በተጨማሪ ደግሞ የነ ፎፋና የተከላካይ መስመር ጥምረት በጣም ጥሩ ሊሆን ይችላል ተብሎ ይጠበቃል እና መሀል ሜዳውም ያው የበለጠ ባትል ሊኖረው እንደሚችል ግልጽ ነው። ፔዤ ማለት በተወሰነ መንገድ የቀድሞውን ባርሰሎና የሚያስታውስ ቡድን ነው። በቃ በጣም ወጣት ተጫዋቾች፣ ይሄ
ለአይን ማያሰለች ጨዋታ የሚጫወቱ ተጫዋቾች ያሉበት ስብስብ ነው እና ያንን እንደ ጥሩ አድቫንቴጅ ሊጠቀሙበት ይችላሉ። ያው በእርግጥ ፔዤ በግብ ጠባቂ ረገድ ብዙ ጥያቄ የሚነሳበት ቡድን ሆኗል። በተለይ ዱናሩማን ከለቀቀ በኋላ ማትፌይ ሶፋኖቭ በጣም ብዙ ጥያቄ የሚነሳበት ተጫዋች ሆኗል እና የፔዤ ግብ ጠባቂ ምናልባት በዚህ ጨዋታ ላይ እንዴት ባለ መንገድ ፐርፎርም ሊያደርግ ይችላል፣ ስህተቶችን አቮይድ ሊያደርግ ይችላል ወይ የሚለው ነገር ለቼልሲ እንደ አንድ የጎል ማስቆጠሪያ መንገድ ሊታይ ይችላል። ከዚህ ባለፈ ግን ግብ ጠባቂን ካነሳን አይቀር የቼልሲን ግብ ጠባቂ ደግሞ ማንሳት አስፈላጊ ነው። በባለፈው ሮበርት ሳንቼዝን ቤንች አድርጎት ሊያም ሮዚነር በሱ ምትክ ፊሊፕ ጆርገንሰንን ነው ወደ ሜዳ ያስገባውና አሰልጣኙ ይህንን ጉዳይ በተመለከተ አንድ ሀሳብ ሰጥቶ ነበር። እኔ አሁን ባለው ሁኔታ ቁጥር አንድ ምለው ግብ ጠባቂ የለኝም የሚል ሀሳብ ሰጥቷልና ሮበርት ሳንቼዝ ባለመሰለፉ ምክንያት በጣም ተበሳጭቷል። ይሄንን ከሁሉም ተጫዋቾች የምጠብቀው ነገር ነውና ከግብ ጠባቂዎችም ከተጫዋቾችም እንዲህ አይነቱን ነገር እጠብቃለሁ የሚል አይነት ሀሳብ ነበረ የሰጠው። እናም ተጫዋቹ ልምምድ ሜዳ ላይ በደንብ ያንን ነገር ተግባራዊ እንዳደረገው ያንን አይነት ሀሳብ ሲሰጥ ነበረ። እንግዲህ አሁንም የግብ ጠባቂ ነገር ካነሳን ቼልሲ ቤት ብዙ ጥያቄ አለ፣ በጣም ብዙ ጥያቄ አለ። በተለይ ለእኔ ከሜንዲ በኋላ ቼልሲ ምርጥ ግብ ጠባቂ አግኝቷል ብዬ አላስብም። ሞክሯል፣ የሆኑ ግብ ጠባቂዎችን ሲሞክር ነበረ፣ ግን የተሳካለት አልነበረም። አሁን ሳንቼዝንም ደፍሮ ቤንች ለማድረግ አስቸጋሪው ነገር ዴንማርካዊ ግብ ጠባቂ ፊሊፕ ጆርገንሰን ራሱ በዚህ ግብ ጠባቂ ኳሊቲ ነው ወይ እየተጫወተ ያለው የሚለውን ነገር ማንሳት በጣም አስፈላጊ ነው። እንግዲህ ከዚህ በፊትም ሌሎች አሰልጣኞች ፖቼቲኖም ኤንዞ ማሬስካም ሲሞክሩ ነበረ። አንድ ጊዜ ፔትሮቪችን፣ አንድ ጊዜ ሳንቼዝን፣ አንድ ጊዜ የሆነ ግብ ጠባቂን በቃ ሲሞክሩ ነበረ። ሳንቼዝ ለማመን የሚከብድ ግብ ጠባቂ ነው። አንዳንዴ ይሄ ኳስማ በቃ ገባ የምትሉትን ኳስ ሴቭ ሲያደርግ ሲያድን ትመለከቱታላችሁ። አንዳንዴ ደግሞ በቃ ማይሆኑ ስህተቶችን ተሳስቶ ጎሎች ሲቆጠሩበት ታዩታላችሁ። ፕሪሚየር ሊግ ላይ እንደሱ የሚያሳቅቅ ግብ ጠባቂ ያለ አይመስለኝም። በተለይ ከትልልቆቹ ቶፕ 6 ብለን ከምንጠራቸው ክለቦች እንደሱ ስህተቶች የሚሳሳት ግብ ጠባቂ አለ ለማለት በጣም ይከብዳል እና ባለፈውም የቼልሲው የአርሰናሉ ጨዋታ ላይ እንደምታስታውሱት ዩኬሬስ ኳስ ሊቀማው ቀምቶት ሁሉ ጎል ሊያስቆጥር ተቃርቦ ነበር እና የሆኑ ጨዋታዎች ላይ በቃ ስህተቶች ማያጡት ግብ ጠባቂ ካለን ሳንቼዝን ነው ልናነሳ የምንችለው። ኢቭን እንደውም አሁን ስኬፕ ጎት እየሆነ መጥቷል። በቃ ለቼልሲ ውጤት የሚያጣ ከሆነ የሚጠየቀው ግብ ጠባቂ ሳንቼዝ ነው። የታይሚንግ ስህተት በሉት ብዙ ነገሮች የሚሳሳት ባለፈው የኤፍኤ ካፑ ጨዋታ ላይ ራሱ እንዲሁ ግልጽ ስህተቶችን ሲሳሳት ስናየው ነበረ። በጣም ግልጽ የሆኑ ስህተቶችን ማለት ነው እና ለምሳሌ የካራቦ ካፕ ሁለት አርሰናል ቼልሲን ባሸነፈበት ጨዋታ ላይ ግልጽ የሆኑ ስህተቶችን ሲሳሳት ጎል የሆኑ ስህተቶችን ሲሳሳት ነበረ። ያው ግብ ጠባቂ ሆኖ ማይሳሳት የለም እንኳን አይደለም በእንዲህ አይነት ደረጃ በትልቅ ሌቭል ላይ የሚጫወቱ ግብ ጠባቂዎችን ይቀርና ሌሎች ተፎካካሪ ግብ ጠባቂዎችን ብታነሱ ለምሳሌ ዱናሩማን ብታዩ ማንቸስተር ሲቲ ቤት፣ አርሰናል ውስጥ ራያንን ብትመለከቱ ማይሳሳቱ ግብ ጠባቂዎች አይደሉም። ግን የሳንቼዝ ስህተት ደግሞ በጣም ይበዛል። በቃ በጣም ስህተቶችን የሚያበዛ ግብ ጠባቂ ቻምፒየንስ ሊግ ላይ ብታሰልፉት፣ ፕሪሚየር ሊግ ላይ ብታሰልፉት ቅድም እንዳልኳችሁ ነው። አንዳንዴ አውትስታንዲንግ ፐርፎርማንስ ያሳያቸዋል፣ የማይታመኑ ኳሶችን ያድናል። ከዛ ግን ሌሎች ደግሞ በተለይ በእግሩ የሚጫወትባቸው ደቂቃዎች ላይ ኳስ በቃ ካሁን ተቀማ ብላችሁ የምትሳቀቁበት አይነት ግብ ጠባቂ ነውና አሰልጣኙ ተጫዋቹ ባለመጫወቱ ተበሳጭቷል ብሏል። ያው አሰልጣኞች ይህን ነገር ይወዱታል። የሆነን ተጫዋች ቤንች ሲያደርጉት ከተናደደ ከተበሳጨ ጥሩ ስሜት ነው፣ ለመጫወት ፍላጎት ማሳየቱ ጥሩ ነው ብለው ይተረጉሙታል። በሳንቼዝም በኩል ያንን የተመለከት ነውና አሰልጣኙ ወስኗል። እንግዲህ አሁን ፊሊፕ ጆርገንሰንን ነው ባለፈው ፕሪሚየር ሊግ ላይ ያሰለፈውና በዚህ የቻምፒየንስ ሊግ ጨዋታ ላይ ያውም ትልቅ በምንለው ጨዋታ ላይ ይህንን ዴኒሻዊ ግብ ጠባቂ አምኖ ሊያም ሮዚነር እድል ይሰጠዋል ወይ የሚል ጥያቄ መነሳቱ አይቀርም። እናንተም እስቲ ኮሜንት ላይ ሀሳቦቻችሁን ልጽፉልን ትችላላችሁ። ነገ በሚደረገው የቻምፒየንስ ሊግ ጨዋታ ላይ አሰልጣኝ ሊያም ሮዚነር የትኛውን ግብ ጠባቂ ቢያሰልፍ ትመርጣላችሁ? ጆርገንሰን ወይስ ደግሞ ሳንቼዝ? ሀሳቦቻችሁን ኮሜንት ላይ ልጽፉልን ትችላላችሁ። ዞሮ ግን ያው ቼልሲ ሁለቱም የሚተማመንባቸው ግብ ጠባቂዎች አይደሉም። አሁን ባለው ሁኔታ በባለፈው ክረምት የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም እስከ መጨረሻው ድረስ ታግለው ነበርና አሁንም በዚህኛው የቀጣዩ የዝውውር መስኮት ላይ የቼልሲ ቁጥር 1 ኢላማ ከሚሆኑ ጉዳዮች መካከል አንዱ የግብ ጠባቂ የማስፈረም ጉዳይ ነው። አዲስ ግብ ጠባቂ ማምጣት እዚህ ቦታ ላይ
በቃ ሁነኛ የሚባል ማያሳፍር አስተማማኝ የሚባል ግብ ጠባቂ የማምጣት ፕላን ነው ሊኖራቸው የሚችለውና ያንን ነገር ልንመለከት እንችላለን። ለማንኛውም እንግዲህ የቼልሲና የፒኤስጂ ጨዋታ ይጠበቃል። ማን ያሸንፋል የሚለውን ነገር እንግዲህ አብረን እንመለከተዋለን። ምናልባት ግምታዊ አሰላለፎችን ስንመለከት በግምታዊ አሰላለፍ ረገድ በባለሜዳው ፒኤስጂ በኩል ማትፌይ ሶቫኖቭ፣ ኑኖ ሜንዴዥ፣ ዊሊያን ፓቾ፣ ኤልያስ ዛባርኒ፣ አችራፍ ሀኪሚ፣ ዦአዎ ኔቬስ፣ ቪቲኒያ፣ ዋረን ዛይሪ ኤምሬ፣ ክቫራሴሊያ፣ ብራድሊ ባርኮላ እና ዲዛይር ዶዌ እንግዲህ በዚህ ጨዋታ ላይ በቋሚ 11 ይጀምራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ቅድም እንዳልኩት የወጣት ተጫዋቾች ስብስብ ነው። የነ ባርኮላ፣ ክቫራሴሊያ፣ ዲዛይር ዶዌ፣ ዋረን ዛይሪ ኤምሬ የመሳሰሉ በጣም ወጣት ተጫዋቾች አሉና ፍሪ ፍሎይንግ ፉትቦል በጣም የሚያዝናና ጨዋታ እንመለከትበታለን ያልኳችሁ ለዚህ ነው። በቼልሲ በኩል እኔ እርግጠኛ ሆኜ መገመት አልችልም ሳንቼዝ ወይ ጆርገንሰን ይገባል የሚለውን ነገር ግን ምናልባት አሰልጣኙ አንዴ ከወሰነ ጆርገንሰንን ቋሚ ሊያደርገው ይችላል። ከዚህ በተጨማሪ ባዲያሺሊ፣ ትሬቮ ቻሎባ፣ ማሎ ጉስቶ እና ኩኩሬያን በቋሚ 11 ይጠቀምባቸዋል ተብሎ ይጠበቃል። ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ፣ ሬሲ ጄምስ፣ ዦ ፔድሮ እንዲሁ ደግሞ አሌያንድሮ ጋርናቾ እና ኮል ፓልመርን በቋሚ 11 ውስጥ ሊጠቀምባቸው ይችላል ተብሎ ይጠበቃል አሰልጣኙ ማለት ነው። ማን ያሸንፋል ፒኤስጂ ወይስ ቼልሲ? ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልኝ። ነገ ምሽት እንግዲህ እጅግ በጣም በጉጉት የሚጠበቀው ጨዋታ ምሽት 5 ሰዓት ላይ የሚከናወን ይሆናል ማለት ነው።